እኔ ብዙ ማስረጃ ጠየኳቸው። እድርም ካለ ከድሩ ወረቀት ይምጣ ከብዙ ማስረጃ ስል ማንም ይህንን ሞታለች ያሉበት ቤት ድረስ ሄጄ ምንም ይሄ ዶክመንት የላቸው። አንድ ሴትዮ በብርድ ልብስ ይዛት ወጣች የሚል ነገር ሰምቻለሁ። አሁን ከዛ በኋላ ያለውን ታሪክ እነሱ አያውቁም። እኔ ደግሞ ከዛ በፊት ያለውን ታሪክ አላውቅም። እንዴት አይኖርም? ሰው ነው ይሞታል። እድር የጎረቤት ሰው የቀበረ ሰው ካለ እስቲ ማስረጃ ይንገኝና ተስፋ ልቁርጥ ብያቸው ሁሉ ያንንም አላቀር። እሺ ይሄን ነገር ስታይ መቼም አለማመን ይከብዳል። ጥያቄዎችን ግን ጠይቀሻል? ለምን አልቀበርኩም? ለምን? እኔ ደግሞ ማቀው አንቺ ልጅ የጠፋችብኝ ካልሽ እድሜ ጀምሮ ያለኝን ነው። አባትሽ በጣም ኃይለኛ ስለነበሩ ፍራቻ እንግዲህ ለሰው እንደተሰጠሽ ነው ያለን መረጃ። እኔም ያለኝ አቶ ቃላብም ያላቸው ካንቺ አንደበት እንስማው፣ እሷም ትስማው። ልጅሽ ከጠፋች በኋላ ያለውን ነገር አታውቂም ማለት ታሪኩ ወዴት ፍሰቱ እንደሄደ አታውቂም። አንቺ የምታውቂው አንቺ ጋር እስካለች ድረስ ብቻ ነው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬ በአንድ ታሪክ ተገናኝተናል። በእርግጥ ለዚህ በተለይ ለመጀመሪያው ታሪክ በርካታ ተመልካቾቻችን አዲስ እንዳልሆናችሁ ይሰማኛል። በአንድ ወቅት እንግዲህ አቶ ቃላብ ወደዚህ ወደ ዮሃ ሚዲያ ስቱዲዮ መተው ታሪካቸውን አካፍለውን ነበረ። በዛ ታሪክ ላይ እንግዲህ በዋናነት የተጠቀሰ አንድ ጉዳይ ነበረ። በፍቅር ግንኙነት በጣም በመወዳት በምንዋደድ ከፍቅር አጋሪ ጋር ያፈራነው አንድ ልጅ ነበረ። የወለድናት አንዲት ልጅ ነበረች። አሁን ትኑር ትሙት ምንም መረጃው የለንም። እንደው ባካችሁ አፋልጉኝ፣ ይህንን የምታውቁ ሰዎችም አግዙኝ ብለው ነበረ። እንግዲህ እሷ እንደምትወደኝ ግልጽ አድርገህ ስትነግረኝ እኔም አላቅማማ ከማንም አልጠረጠረም። ማንም ሰው የሚገርም ነው። እኔ ሞታለች ብሎ ይዘውኝ ሄደዋል አለች። ሞታለች የተባለበት ቦታ ላይ ይዘውኝ ሄደዋል። ያየሁት ነገር የለም ስትለኝ ደነገጥኩ። ስደርስ በቃ እኔ ማመን ያቃተኝና ውስጥ ራሴን ራሱ እንጃው በስመ አብ እንጃ። እቺ ልጅ እውነት አርፋለች ወይ? ካረፈች ደግሞ አንቺ ሬሳዋን ሳጥን ውስጥ ይዘሽ አይተሻል ወይ ብዬ ስጠይቃት ወልዳችሁ አይታችሁታል ወይ? የወለዱ ናቸው፣ ሁሉም ወልደዋል። ልጅን ጣዕም ያውቁታል። ከሞተች እድር አለ፣ የተቀበረበት ቦታ አለ፣ ብዙ ነገር አለ። ይህን የሚሰጠኝ ሰው ያጣሁት፣ ለዚህ ወደ ሚዲያ የመጣሁት። እኔ የምፈልገው ልጄን ነው። ሌላ ምንም እናንተን ወንጀል አልፈልግም። ልጄን ብቻ ነው የምፈልገው። ጎረቤቶቹ እና ያውቁኛል፣ ስመላለስ ስለሚያውቁኝ አርጅተዋል። እና ልጅ ያሉኝና በፖሊስ አሲዛት ሴትየዋን አሉ። እኔ እዛን ሰዓት ደነገጥኩ። በቃ እባካችሁ ስለ መድኃኒዓለም ብላችሁ ስለ እግዚአብሔር ስለፈጠራችሁ ብላችሁ ልጄን ስጡኝ። እየደከምኩ ነው ያለሁት። ብዙ ቦታ ደክሜያለሁ። ያልገባሁበት የነሱ ዘመድ ቤት የለም፣ ያላንኳኳሁት ቤት የለም። ከዛ በኋላ እንግዲህ ይህ ፕሮግራም ከተላለፈ በኋላ በጣም ደስ በሚል ሁኔታ ከሀገር አሜሪካን የአቶ ቃላብ የቀድሞ የፍቅር አጋር እንግዲህ እሳቸው ደግሞ በታሪክ ውስጥ ደግሞ እንደገለጹትም በዛን ጊዜ የተወለደችዋ ልጅ እናት የሆነችዋ እናት እንግዲህ አግኝተናት እሷ በሷ በኩል ያለውን ታሪክ አቅርባለን ነበረ። እንግዲህ በዛ ሂደት ውስጥ የሰማናቸው በርካታ ነገሮች ነበሩ። በተለይ እንግዲህ ወላጅ አባቷ ልክ እንደዛን ጊዜ እንደነበሩ በርካታ አባቶች በጣም ኃይለኛና ቁጡ ከመሆኑ የተነሳ ያቺ ሕፃን ልጅ ስትወለድ ከእናቴ ጋር በመመካከር ለሚያሳድጉ ሰዎች ሰጥቻታለሁ ልጄን የሚል ጥቅል ሀሳብ ነበረ እንግዲህ እናት ያጋራችን። ከዛ በኋላ እንግዲህ የተለያዩ መረጃዎች አሳዳጊ ከተባሉትም ሰዎች እንደተከታተልነው በዛ ፕሮግራም ላይ በህይወት የለችም ወደሚለው ወደሚያመዝን ጉዳይ ነበረ እንደውም በአብዛኛው ስንሰማ የነበረው። ዛሬ ግን እንግዲህ ሌላ አንድ በጣም እንግዲህ ደስ የሚል ብለው ደስ ይለኛል እኔ በግሌ ከሆነና እንደው እዛ ደረጃ ላይ ከደረስን ማለት ነው። አንዲት እህትን ከውጭ ሀገር አግኝቻለሁኝ። የአቶ ቃላብ ልጅ እኔ ልሆን እችላለሁ ብላኛለች እና እስኪ ከእሷ ጋር ቆይታ እናድርግ። እኔ አለምሰገድ ታደሰ ነኝ።
በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። አብራችሁን ቆዩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል CMC ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። እንዴት ነሽ? ሰላም፣ እንዴት ነህ? በጣም አመሰግናለሁ በቅድሚያ ስለተገናኘን ደስ ብሎኛል። እሺ እስኪ ለእኔም ለተመልካቾችም ራስሽን አስተዋውቂልን፣ በትውውቅን ጀምር። እሺ ፓሜላ እባላለሁ። ፓሜላ? አዎ ፓሜላ። እሺ ከጣሊያን ሀገር። ፓሜላ ከጣሊያን። እሺ በጣም አመሰግናለሁ ፓሜላ። እንግዲህ ምናልባት ከዚህ ታሪክ ጋር በተያያዘ ያው ለታሪኩ አዲስ አይደለሽም ብዬ አስባለሁኝ፣ ግን ስለ አንቺ ንገሪኝ እስኪ። ከአንቺ ልስማ መጀመሪያ። ስለ ልጅነትሽ ስለምታስታውሻቸው ነገሮች ንገሪኝ። እሺ ይህንን ቪዲዮ ያየሁትኝ በጣም ዘግይቼ ነው። ማለት ሳየው ቪዲዮውን 1 ዓመት ከምናምን ሆኖት ነበረ። ያው እኔ ከዛ ማውቀውን ኢንፎርሜሽን ለመስጠት ነው እንትን ያደረኩትኝ። እስከማውቀው ተወልጄ ያደግኩትኝ ማለት አልችልም፣ ግን ተወልጄ ያደግኩትኝ ቀበና አካባቢ ነው እና ይሄን ኢንፎርሜሽን እንዴት ነው ያገኘሁትኝ? ያው ጎረቤት ምናምን አሳድገውሽ ነው እንጂ ወላጆችሽ አይደሉም የሚል ነገር ከጎረቤት ነው የሰማሁት። እስከዛ ድረስ ግን ወላጆቼ እንደሆኑ ነበር የማውቀው። እና የአመጣችኝ ሴትዮ ደግሞ እኛ ሰፈር ነበረች፣ እዛው ቀበና ማለት ነው። እና ስሟ በላይነሽ የምትባል ሴት ናት ያመጣችኝ። እና ለማሳደግ ያመጣችሽ ማለትሽ ነው? የሰጠቻቸው እኔ ላሳደጉኝ ቤተሰቦች የሰጠቻቸው ሴት ማለት ነው። እና ቀበና አካባቢ ደግሞ የምታውቀው ከሆነ ሜቢ አላውቅም፣ ቀበና ሚሽን ኪዳነ ምሕረት የካቶሊክ ቤተክርስቲያን አለ። እና ሴትዮዋ እዛም ትሰራ ነበረ እንዳለኝ ኢንፎርሜሽን ማለት ነው። እና ከዛ ይሁን ያመጣችኝ ወይ ደግሞ ከእናቱ ቃላብ ጋር ያላት ግንኙነት አላውቅም። እና እሱን ለማጥራት ነው የመጣሁት። አንቺ ምን ያህል ጊዜ ነው እዚህ የነበርሽው? ኢትዮጵያ የነበርሽው መቼ ነው ወደ ጣሊያን የሄድሽው? አይ በቅርብ ነው ወደ ጣሊያን የመጣሁት። ብዙ አመት ኢትዮጵያ ነበርሽ? ኢትዮጵያ ነበርኩኝ። አዎ። እሺ በጣም ጥሩ። እንደዛ ከሆነ አቶ ቃላብን ስታያቸው እኔ ልሆን እችላለሁ ብለሽ ያሰብሽበት እዛ እንግዲህ እቺ ማነው ቀበና ከማድግሽ ጋር በተያያዘ ነው ወይስ ሌላ መረጃ አግኝተሻል እዛ ፕሮግራም ላይ? ሌላ ደግሞ እንትን እሳቸው ሲናገሩ የሰማሁት ልጅቷ 1 ዓመት ሊቀራት ልናከብር ስንል ነው የሚል ነገር ሰምቻለሁ። እና እኔ ደግሞ በዛ እድሜ እነሱ በሚሉት አካባቢ ነው እዛ ቤት የነበርኩትኝ ማለት የተሰጠሁትኝ በዛ እድሜ አካባቢ ነው። እና ያ ነገር ተመሳስሎብኛል። የአቶ ቃላብን የቀድሞ የፍቅር አጋር ወይንም ደግሞ እንግዲህ ያንቺ እናት ማለት ነው ፕሮግራሙን አይተሽዋል? የሷን ለብቻ ሳይሆን በስልክ አንተ በስልክ ሰምተሽዋል? እሱን እሷ ናት እንግዲህ እኮ የአቶ ቃላብ የቀድሞ የፍቅር አጋር ማለትም የአንቺ ተገማች እናት የምትሆነው እንግዲህ በዚህ ታሪክ ከሄድን እሷ ናት። እና እሷ ስታወራ የተረዳሽው እንትን ያልሽው ነገር አለ? ከእሷ ይልቅ እሳቸውን ሳያቸው የሆነ የተሰማኝ ስሜት አለ እና ትንሽ የመልክ መመሳሰል ያለ ይመስለኛል ከእሳቸው ጋር አላውቅም። አንቺና እሳቸው? አዎ ይመስለኛል፣ እንደዛ ነው የተሰማኝ። እስኪ ምናልባት ያን ቪዲዮ ያየሽው ከ1 ዓመት ምናምን በፊት የነበረ ነው። ስለዚህ አሁን ላሳይሽ አቶ ቃላብን። እሺ እባካችሁ አስገቡልኝ አቶ ቃላብን። እንዴት ነው አቶ ቃላብ? ሰላም ነው? እንዴት ነው? ታረፍ በሉ። እሺ ሰላም ነው? ኦኬ። የቅድም ወረቀት ነው። እሺ በኋላ ያዋለሁ።
እንዴት ኖት? እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን አለን። ምን አዲስ ነገር አለ በእርሶ በኩል? ከእርሶ ልጀምር። ምንም ነገር ከበርሶ በኩል ምንም ያው የለም። እየደከምኩ ነው። ምንም ያገኘሁት ነገር የለም። ልጆትን በፍለጋ ላይ ነው። በፍለጋ ላይ ነው። በጣም ጥሩ። አሁን እንግዲህ ምናልባት አላውቅም፣ እግዚአብሔር ከረዳን አንዲት ልጅ ምናልባት ከዚህ ታሪክ ጋር ይመሳሰላል የኔ ታሪክ። እሳቸውንም ደግሞ የእውነትም እርሶ ማን ነው እሷ እርሶን ትመስላለች እና እንግዲህ ምናልባት ልሆን እችላለሁ ብላኛለችና ላሳየዎት። እሷ ናት። እሳቸው ይታዩሻል? አይታዩሽም? ትንሽ ጠጋ ላድርግልሽ። እንደዚህ ይታዩሻል? አይ ቲንክ ይመስለኛል አይደል? አዎ። እሺ፣ እሷ ናት አቶ ቃላብ። በሆነች እስኪ ምናልባት ታሪኩን በደንብ አስታውሱኝ እርሱ። ምክንያቱም እሷም አይምሮ ውስጥ ያለው በተለይ 1 ዓመቷን ልናከብር ስንል የሚል ነገር ለኔ ነግረው ነበር። እዚህ ጋር ቁጭ ብለው ወረቀቱ ላይ ያመለከትኩት ወረቀት ላይ ለፖሊስ እሱ ላይ ማለት ነው። እሷን ንገሩኝ እስኪ። እሷን ፓርት ንገሩኝ። እንዴት መሰለህ እንግዲህ ልጅቷን ያው ይሰማሻል አይደል? አዎ ይሰማኛል። ሰላማዊት ጋር ያው እቺ ልጅ ካገኘን በኋላ አባቷ ያው ኃይለኛ ሰላማዊት ነው የእናቷ ስም። አዎ ሰላማዊት ዝጎሹ የምትባለው እና እንዴት መሰለህ ሊሆን ይችላል ይሄ ነገር እውነት ሊሆን ይችላል። ለምሳሌ ልጅቷን ልክ እንደተወለደች ቀጥታ ወደ ቤት አልገባችም። ወደ ቦሌ ነው የወሰዷት። ቦሌ ዘመድ ነበራቸውና ደንበል አካባቢ አሁን ፈርሷል ሰፈሩ። ፈርሶ ወደ ሚካኤል የቀድሞ ሰፈራቸው የት ነው የነሱ? ቦሌ ሚካኤል እንትን ደንበል አካባቢ። ከዛ ነው ወደ ቦሌ ሚካኤል የሄዱት ማለት ነው። ግን ልጅቷ ያደገችው እዛው ደንበል ነው እና ቀበናስ ቀበና ያለው ቀበና ልጅቷ ያው እኔና እሷ የነበርንበት ሰፈር ነው። እርሶና ሰላማዊት ኮከበ ጽፋት ትምህርት ቤት አሁን የፈረሰው ማለት ነው። እኮ ቀበና ጋር ማለት ነው። እሷም ያለችን አሁን ኪዳነ ምሕረት ማለት ኪዳነ ምሕረት የትምህርት ቤቱና እንትኑ ያለው እዛ ቀበና ጋር ነው። ኪዳነ ምሕረት ማዶ ላይ ነው ያለው። ተሻግሮ በዚህ በማዶ ወደዛ ነው ያለውና ልጅቷን ግን ቀጥታ ወሰዱብኝና በዛ ዘመር ሰጡ። ልክ ልጅቷን ልናከብር ትንሽ ወር ነው የቀረው። ወር ሳይሆን ቀን ነው የቀረው። 9 ወር ከ6 ወር ምናምን ሲቀር እንደዚህ ቀን ብቻ ሲቀር በዛን ጊዜ እኔ ታመሜ ክፍለ ሀገር ሄድኩ። እሷን ሞታለች ብለው ነገሯት እና ይዘዋት ሄዱ። እስካሁን ድረስ እሷ ውስጧ ጭንቅላቷ ውስጥ ያለው ሬሳ ያየችው ነገር የለም፣ ምን የለም። ወይዘሮ ሰላማዊት ለጉድፌቻ ይስጡ፣ ለዘመድ ይስጡ። እዛን ጊዜው ፈረንጆች በብዛት ያው እዛን ጊዜ ይወስዱ ነበር። ለምን እንደሰጡ አልታወቀም። ግን ምንም እስካሁን ድረስ አልተዋጠላትም። እያለቀሰች ነው ያለችው። እርስዎ ወይዘሮ በላይነሽ የሚባሉ ሴት ያውቃሉ? እሷ ልታውቅ ይችላል። የእነሱ ዘመዶች ይሆናሉ ናቸው። እነሱ ዘመዶች ምናልባት ወይዘሮ ሰላማዊት ልታውቅ ትችላለች። እሷ ልታውቅ ትችላለች። እንግዲህ እሷ ጠይቃለች። ያሳደጓትን ሰዎች ጠይቃ ነው እንደዚህ አይነት ምላሽ የተሰጣት። እንግዲህ ምናልባት ወይዘሮ ሰላማዊት ደግሞ እኛን ሴትዮ ካወቀች እሷ ልታውቅ ትችላለች። ካወቋት በቀጥታ ይሄ ነገር በጣም እኔ ተገፋው ስለሆንኩኝ በእኔ ዘመድ ሳይሆን በእሷ ወገኖች የተደረገ ሶማ ወደዛ አይደርሱም ነበር። ያኔ ያው ጊዜው መጥፎ ነው፣ ከባድ ነበር። ከጦር ሜዳ ላይ የመጣሁት ከውትድርና። እርሶም ከውትድርና ነበር የመጡት? ከወታደር ቤት ነው የመጣሁት። እንግዲህ አሁን ምናልባት የሚመለከቷት ልጅ እሷ ናት። እንግዲህ እግዚአብሔር ካደረገው ልጆት ከሆነች ማለት ነው። ያው በእርግጥ አሁን ጊዜው በጣም ዘመናዊ ነው ማለት በግምት ወላጅ አይኮንም። ማረጋገጫዎች አሉ አይደለም? እውነት ነው። ማረጋገጫ አለ፣ ዲኤንኤ የሚባል ነገር አለ እና በዛ ያንን ነገር ማረጋገጥ እንችላለን። እና ምናልባት አሁን ግን ለሰላማዊት መደወል አለብን ይመስለኛል። ምክንያቱም ታሪኩን በደንብ እንትን ለማድረግ እሷ ምክንያቱም ወይዘሮ አሁን በላይነሽ ወይዘሮ በላይነሽን እንግዲህ ካወቀቻት አይ ቲንክ እናትየዋ ለማይታወቅ ስም ሰው ሰጥቶ ሊሆን ይችላል። አሁን እሷም ጥርጣሬዋ ለዘመድ ተብሎ ከዛ ለሌላ ሰው ላሳዳጊ ነው የዛን ጊዜ ብለው የሆነ ነገር ብቻ ሰርተዋል ልጅቷ ላይ። እሷ ቤተሰቦች ለምን እንደሆነ አላውቅም በጊዜው። እዚህ ጋር ግን አንድ ነገር ለማጥራት አሌክስ፣ አሁን እነሱ አንድ ሴትዮ በብርድ ልብስ ይዛት ወጣች የሚል ነገር ሰምቻለሁ። አሁን ከዛ በኋላ ያለውን ታሪክ እነሱ አያውቁም። እኔ ደግሞ ከዛ በፊት ያለውን ታሪክ አላውቅም። ገባን? እና አሁን በላይነሽ ሁለት አይነት ነገር ነው ያለው።
አንደኛ ከኦርፋንም ወስዳይ ሊሆን ይችላል። ምክንያቱም በዛ ጊዜ ማስር የሚባሉ ሴት እያረጁ ስለነበር ብዙ ልጆች ህጋዊ ባልሆነ መንገድ ሊንቀሳቀሱ ነበር የዛን ጊዜ። ከዛ ወስዳኝ ይሆናል ወይ ደግሞ ከነዚህ ከሰላማዊት ቤተሰቦች ጋር ግንኙነት ይኖራታል። ሁለት አይነት ነገር ነው ያለው እዚህ ጋር። እውነት ነው እሱ ያለችው እውነት ነው። አሁን ስንት ዓመትሽ ሆነ? 32 ዓመቴ ነው። 86 ነው የተወለድኩት። ልክ ነው። 85 86 ነው ያው ዛሬ ወረቀቱ ላይ ነው። 86 ላይ ነው። ከዛ በኋላ ለምን አልጠየቅሻቸውም እነዛን ሰዎች በደንብ? ሴትዮዋ ሰፈራችን ናት። ጠይቂያት አውቃለሁኝ ግን እናትሽ ሞታለች በቃ ማለት በጣም አግሬሲቭ ናት። ስጠይቃት ልትመልስልኝ ፈቃደኛ አይደለችም እና ሁለት ነገር ነው የገባኝ ከሴትዮዋ። ወይ ከየት እንዳመጣችኝ ቤተሰቦቼን አታውቅም፣ ዝም ብላ ወስዳኝ ነው። ከዛ ወይ ደግሞ እንደተባለው የምትደብቀው ሚስጥር አላት የምታውቀው የራሷ የማትናገር። እሳቸውን አሁን ማግኘት ይቻላል እንዴ? አሁን ከዛ አካባቢ ከወጣሁኝ ስለቆየሁኝ ምን አይነት ሁኔታ ላይ እንዳለች አላውቅም። አሳዳጊዎቼ ግን ከእሷ መቀበላቸውን ብቻ ነው የሚያውቁት። አዎ ምናልባት በዚህ አጋጣሚ ያው እኛ ምኞታችን እውነት ለመናገር ደስ የሚለንም ያው የአቶ ቃላብ ልጅ ብትሆኚ ደስ ይለናል፣ እንደው በፍለጋ ሂደታችን ውስጥ ብናገኝሽ ማለት ነው። አደርዋይስ ግን አንቺንም ደግሞ ትክክለኛ ሪል የሆኑ ወላጆችንም ማግኘት የምንችልበት እድልም ካለ ለሱም እኛ ዝግጁ ነን። እሺ እኛ ከጎንሽ ነን በሁሉም። ከቀበና ውጪ ምናልባት በዚህ ታሪክ ላይ ከቀበና ውጪ ኖቲስ ያደረግሽው ነገር አለ የኔ ነው ያስባለሽ? እንዳልኩ በጣም ብዙ ነገር ነው የምታወራው የተለያዩ ነገሮች እና በጣም ቆይቷል ከጠየኳት 10 ምናምን ዓመት ይሆነዋል። ግን ይኸውን ወደ ኡራኤል ባምቢስ ይሄ ለደንበል ቅርብ የሆኑ ቦታዎችን ሜንሽን ስታደርግ ሰምቻት አውቃለሁ። ግን አሁን እንደዚህ ክሊር የሆነ የለኝም። ግን አዎ እንደሱ ሰምቻት አውቃለሁ። እኔ ማለት ምንድን ነው እስቲ አንዳንዴ ልባችን ደግሞ ትርክክ የሚልበት የሆነ ሞመንት አለ ብዬ አስባለሁ። ምክንያቱም ይሄ ደመነፍሳዊ የሆነው ነገር ማለቴ ነው። እሷ አሁን ዛሬ ላይ ይሄን ስሜት አልጠብቅም። ቢኮዝ ያኔ ምናልባት ቪዲዮን ያየች ጊዜ አይደል ይመስለኛል፣ ቪዲዮን ያየች ጊዜ ነው የሆነ ነገር ሊሰማሽም ምንም ሊል የሚችለው ብዬ አስባለሁ። እርሶ ግን እንደው ትክክለኛውን ነገር ንገሩኝ። እንግዲህ እያዩዋት ነው። እሷን ሲያዩት ምን ተሰማ? ልጅ ራሱ ቆንጆ ነች እንደሷ። ከዛ በኋላ የወለዷት አለችኝ። ስንት ልጆች ነው ከዛ በኋላ ያሉት? ሁለት ልጆች አሉ። ሁለት ነው ያሉት። ሴትና ወንድ ናቸው? እሷን ትመስላለች? ቆንጆ ነች። ያው እንደዚች ቆንጆ ነች። ትንሽ ጠይም ነው ይሄ ከእንትን ከለር ነው ጠይም ስላለች ቆንጆ ነች። እንደዚች እሷም ጠይም ናት እኮ። አይ ጠይም ነኝ እኮ ነኝ። ጠይም ናት። እንግዲህ እግዚአብሔር ያርገው። ያው እግዚአብሔር አርጎት ያው ምርመራም አለው ምንም አለው። እግዚአብሔር ቢሆን ደስ ይለኛል። ቢሆን እኛም በጣም ደስ ይለናል። በጣም ደስ ነው የምትለው ልጅቷም ራሷ በጣም ደስ ይለናል እውነት ለመናገር። ምክንያቱም እርሶም እንግዲህ በፍለጋ ሂደት ውስጥ ይህን ያህል ዓመት ቆይተዋልና እሷ ተስፋ ቆረጠች። እናትየዋ ነች በጣም ስቲል ነው በቃ አታንሱብኝ፣ አሁንም አታንሱብኝ እያለች ምክንያቱም ለምንድን ነው ለእሷ ማዝናት ልጅ የላትም። ከዛ በኋላ ወይዘሮ እንትና ከሰጡሽ በኋላ ለአሳዳጊዎችሽ የነገሩሽ ነገር አለ? ምናልባት ፍጹም ያሳደገችኝ እናቴ ልጅ የላትም መውለድ አትችልም እና እሷ እንደሰጠቻት ብቻ ነው የምታውቀው። አንድ አካባቢ ስለነበሩ ማለት ነው። ከእሷ በዘለለ ያለውን ታሪክ አታውቅም። በጣም ጥሩ። እንግዲህ እስኪ ሰላማዊት ጋር ደግሞ እንደውልና ምናልባት የበለጠ እኔ በጣም እንግዲህ ልቧ ምክንያቱም የባለፈው ቆይታችን ላይ እንግዲህ ማስታውሰው ከሷ ጋር በነበረኝ ቆይታ ከአንቺ በኋላ ልጅ ኢቭን አልወለደችም ይመስለኛል አይደለ? አልወለደችም ልጅ በፍጹም። በቃ ያ እንግዲህ ያ ጸጸቱም ምኑ ብዙ ነገሮች አሉ። አንቺን ማጣቷም ያው አንዳንዴ መቼም ስሜታዊ ሆነን ወይም ደግሞ በቤተሰብ ግዴታ አሁን ለምሳሌ በእሷ ታሪክ ላይ የተረዳሁት እንግዲህ አባታቸው በጣም ቁጡና ኃይለኛ ስለነበሩ በዛ እድሜ እንግዲህ የነበረውን ግንኙነት ስለማይደግፉና እሳቸው ላይም ሌላ ውሳኔ ሌላ ነገር እንዳያደርጉ ያላቸው አማራጭ ከእናቴ ጋር ተነጋግሬ እንግዲህ ለሰው መስጠት ነው የሚለው። በጣም ከባድ ነው ስናስበው ስንሰማው አይደለም፣ ግን ያው ሰዎች እንዲኖሩ ያው እንደዚህ አይነት ነገሮች ሊወሰኑ ይችላሉና
እንግዲህ እሷ ጋር እንደውልና እሷን ነገር እናያለን። እንግዲህ ሰላማዊት ያለችው አሜሪካን ሀገር ነው። እንግዲህ እየጠራ ነው ስልኳ ካነሳች አታነሳም እንግዲህ። ስለዚህ እንሞክራለን እንግዲህ ወይ ቀጠሮ እንሰጣትና ለሷ አንድ ጊዜ ምናልባት ድጋሚ እንደዚህ ልንገናኝ እንችላለን። ያው ምክንያቱም ስራም ልትሆን ትችላለች ወይ ተኝተውም ሊሆን ይችላል አላወኩኝም እና ምናልባት አንድ ጊዜ ድጋሚ ልንገናኝ እንችላለን። እንግዲህ ያለው ነገር ይሄ ነው። ምናልባት ወደ ኢትዮጵያ በቅርብ ትመጫለሽ ወይንስ? አዎ እመጣለሁ። ኦኬ በጣም ጥሩ። ስለዚህ ያኔ እንግዲህ ምናልባት ዲኤንኤ ማድረግ ብንችል ይመስለኛል። የበለጠ ደግሞ ከሰላማዊት ጋር የሚኖረን ቆይታ ደግሞ ጥሩ ይሆናል ብዬ አስባለሁኝ። እንግዲህ እናትሽንም አባትሽንም የማግኘት እድልሽ ተጀምሯል ማለት ነው። እንግዲህ እንደመጣሽ እንግዲህ ናሙና እንድትሰጡ እናደርጋለን። ስለዚህ እግዚአብሔር በረዳን መጠን እንግዲህ እውነታውን እናውቃለን ማለት ነው። እንዳልኩሽ ልክ እሳቸውንም ሰላማዊትንም ለማገዝ እንደሞከር ነው አንቺንም ምናልባት ይሄ እንኳን እነሱ ምክንያቱም አሁን ቅድም ታሪክ ስትነግሪኝ የተረዳሁት ነገር አለና ኢፍ ባይሆኑ እንኳን ትክክለኛ ግን ወላጆችን ለማግኘት እድሉ ይኖረናል ብዬ አስባለሁ። ስለዚህ የቻልነውን ጥረት እናደርጋለን። እነሱ ደግሞ ከሆኑ ደግሞ በደስታ እንግዲህ ሴሌብሬት እናደርጋለን ማለት ነው። ምን ተሰማሽ አንቺስ አሁን ስታያቸው? እኔ ያው ሰላማዊትን በደንብ ስላላየኋትኝ ብዙም ግልጽም አይደለም እንትኑ ምናምን፣ እሳቸው ግን ሳያቸው የሆነ የተሰማኝ ስሜት አለ። እንግዲህ እግዚአብሔር ያግዘናል ብዬ አስባለሁ። እርሶስ? እርሶ ቅድም ብለውኛል። በእርግጥ ውስጤ ራሱ የሆነ የተሰማኝ ነው የመጣሁት እንትን ስላላገኘሁኝ ነው እንጂ ይሄ የመጀመሪያ ፎቶዬን ስላላገኘው እንጂ እንደውም እሱን ቢያዩት ሜቢ ምክንያቱም ተመላልሽ ያጫውታት ነበረ ምን አያት ነበር ስላሉ ሜቢ ያኛውም እንትን ያደርግላቸዋል። ይህን ብር ስላላገኘሁኝ ነው ያላኩላችሁ። እርሶ የድሮ ፎቶ ህፃን ሆና እኔ ነበርኩ። እናትየዋ እኮ የማየት እድል የላትም ነበር። በሳምንት አንድ ጊዜ ምናምን የተደበቁ ይዛት የምትመጣው እናቷ ማለት ነው። እኔ ግን በየቀኑ ወተቱንም ማንኛውም ነገር የገዛው እኔ ለሴትዮዋ። እሳቸዋ ደሃ ናቸው፣ ምንም ብዙ የላቸውም። እኔ ነበርኩ የማደርገው። ላይ ያጫወቱ። ስንት ዓመቷ ላይ ነው? 1 ዓመቷ ላይ እናከብር ስንል ነው የተለያዩት። የጠፋችሁ በቦታ በቃ አጠፉት። እኔ ብዙ ማስረጃ ጠየኳቸው። እድርም ካለ ከእድሩ ወረቀት ይምጣ ከብዙ ማስረጃ ስል ማንም ይህንን ሞታለች ያሉበት ቤት ድረስ ሄጄ ምንም ይሄ ዶክመንት የላቸው። እንዴት አይኖርም? ሰው ነው ይሞታል። እድር የጎረቤት ሰው የቀበረ ሰው ካለ እስቲ ማስረጃ ይንገኝና ተስፋ ልቁርጥ ብያቸው ሁሉ ያንንም አላቀርም። በዛ ነው ጥርጣሬ ለሰው ሰጥተዋል የሚለው ያሰብኩት። እንግዲህ ይኸው አሁን ባለው ነገር እንግዲህ እህታችን እሷ ምናልባት የእርሶ ልጅ ልትሆን ትችላለች፣ እግዚአብሔር የሚያውቀው። ስለዚህ እንግዲህ እንደመጣች ምርመራውን እንድታደርጉ እናደርጋለን። ምናልባት ሌሎች መንገዶች ካሉ ደግሞ እዛ ባለሽበት ቼክ የሚደረግባቸው ሌሎች መንገዶች ካሉ ደግሞ እናጣራለን። ባለሙያዎችን ጠይቀን የዲኤንኤ ባለሙያዎችን ጠይቀን የተቻለንን ጥረት እናደርጋለን። በጣም ነው የማመሰግንሽ። እሺ እኔም አመሰግናለሁ በጣም። እግዚአብሔር ያክብርልኝ። እግዚአብሔር ይስጥሽ። እደጌ ኑሪ። ሰላም ጤና ይስጥሽ። እየተመረቅሽ ነው። ባለሽበት ሁሉ ጤና ይስጥሽ። አሜን አሜን። አንድ ጥያቄ ሳልጠይቅሽ ሌሎች እህት ወንድም ምናምን የለሽ? አመሰግናለሁ። በጣም አመሰግናለሁ። አቶ ቃላብም እርስዎንም በጣም አመሰግናለሁ። እንግዲህ እግዚአብሔር ያግዘን የተቻለ ነገር ላይ ለመድረስ ማለት ነው። በሌላ ጊዜ እንግዲህ የሰላምን ሀሳብ ለማካተት እንሞክራለን። እዚህ እንትን ላይ ብታያት ያው የሚል ሀሳብ ስላለን እኛም እሱን ለማካተት እንሞክራለን። እንግዲህ እናመሰግናለን። ስልክ አሁን ዘግተዋለች እንጂ ከኔ ጋራ በጣም ችግር በእኛ ስልክ ነው የደወለው። ገባኝ። ስልክ ያው ዝግ ነው። ችግር የለውም፣ እንደውላታለን። መልካም ጊዜ ይሁንልዎት። እሺ አመሰግናለሁ።
እንግዲህ ተመልካቾች በሌላኛው ቀን ተገናኝተናል። እንግዲህ በቅድም እንደተከታተላችሁት ወይዘሮ ሰላም ጋር ሙከራ አድርገን ነበረ ባለፈው በነበረን ቆይታ ላይ እንግዲህ በስራ እና በአንዳንድ ምክንያቶች ስልክ አልመለሰችልንም ነበረ። ዛሬ ግን አሁን ወይዘሮ ሰላምንም እንደዚሁም ደግሞ እንግዲህ ልጅ ትሆናለች ብለን ተስፋ የምናደርገውን ፓኔላን አንድ ላይ በጋራ አግኝቻቸዋለሁኝ በዙም ከአሜሪካና ከጣሊያን። እንግዲህ ባለፈውም እንደተከታተሉ ምናልባት በቀደሙ ቆይታችን ላይ ወይዘሮ ሰላም በድምፅ ነበረ ቆይታ ያደረጉት። ስለዚህ ዛሬም በዛ መሰረት የምንቀጥል ይሆናል። ግን ወይዘሮ ሰላምና ፓኔላ እንዲተያዩ ግን እዚህ ጋር ፕላትፎርሙ በዙም አማካኝነት ሁለቱ በግልጽ እንዲተያዩ እናደርጋለን። በዛ መሰረት እንቀጥላለን ማለት ነው። እንዴት ናችሁ? ሰላም፣ እንዴት ነህ? በጣም ደስ ብሎኛል እውነት ለመናገር። እንግዲህ ተመልካቾቻችን ባለፈው እንደምታስታውሱት ይሄ በሌላኛው ቀን ደግሞ ነው ዛሬ በድጋሚ የተገናኘ ነው። ምክንያቱም ከአቶ ቃላብ ጋር እዚህ በተገናኘን ጊዜ ከእህታችን ስሟ አያዝም በነገራችን ላይ ሰላማዊት አይ አይደለም፣ ያንቺን አይደለም፣ የሰላምን አይደለም፣ ፓሜላ አሜን። ከእሷ ጋር ተገናኝተን ነበር ከአቶ ቃላብ ጋር ሆነን። የዛን ጊዜ ሰላም አንቺንም ለማግኘት ሞክረን ነበር፣ ደጋግመን ደውለን ነበረ እንደዚህ አንድ ላይ በጋራ እንድናወራ ብዬ። አላግበኩም፣ ስራ ላይ ወይ ሜቢ ሆነሽ ሊሆን ይችላል፣ አልመለስሽልንም ነበርና ለዛ ነው ዛሬ ድጋሚ ቀጠሮ ለመያዝ የተገደድ ነው። በመጀመሪያ እንግዲህ ስላገኘኋችሁ እኔ በጣም ደስ ብሎኛል። እንግዲህ ደስታው የሁላችንም ነው የሚሆነው ብዬ አስባለሁ። በተለይ መጨረሻው ካማረ እግዚአብሔር ከረዳን ደስታው የሁላችንም የተመልካቾችም የኛም። በተለይ የሰላም የብዙ ዓመት ጥያቄ ከዛ በኋላ የነበረውንም ህይወትሽን በደንብ ስለማውቅ የእሷም ጥያቄ በቃ የሚፈታበት ነው፣ የአቶ ቃላብም ጥያቄ የሚፈታበት ነውና ከዛ በፊት ግን ፕሮግራሜን መጀመር የምፈልገው ሰላም እቺ ልጅ ስታያት ምን ተሰማሽ? በደንብ ግን ቀረብ ብላ አልታየችኝም። ወደ አንቺ ኦኬ፣ እዚህ ጋር በደንብ ነው የምትታየው። ነርቨስ ታውቃለህ፣ የሆነ ልቤ በጣም እንትን አለ። በተለይ ልክ ሰዓቱ እየቀረበ ሲመጣ ውስጥ የሚረበሽ ነገር አለ አይደለም፣ የሚንቀጠቀጠው እንደዛ ነው የተሰማኝ። ግን ክሊር ሆኖ መልኩ አልታየኝም። ስቲል ምልክ ለእናንተ ቀረብ ብሎ ሊሆን ይችላል። እኔ ጋር ምናልባት በኋላ ቪዲዮውን በደንብ ስታዩ ክሊርሊ ታያታለች። በጣም ቆንጅዬ ደግሞ አቶ ቃላብ የምትመስል እውነት ለመናገር ልጅ ናት። እኛም ያው ይሄ የህይወት ጉዳይ ነው ብለን እናስባለን። እኛ እንደዚህ አይነት ፍለጋዎች የህይወት ዳስዋይ ኢሚዲየትሊ እንድትገናኙ ያደረግነው። አሁን የእናንተን ፊሊንግ ለራሳችሁ የሚሰማችሁን ነገር ታውቁታላችሁ ብዬ አስባለሁ አይደል? አዎ፣ ያን ስሜት አሁን አንቺ የተሰማሽን ስሜት እኔ ኤክስፕሌን ማድረግ አልችልም አይደለ? እሷም በቀደም አቶ ቃላብን ስታያቸው የተሰማት ስሜት አለ። ዛሬ ደግሞ እንግዲህ እስኪ ይህን ጥያቄ መልሼ ልጠይቅ። ሰላምን ስታያት እንደው ምን ተሰማሽ? አሉ የሆኑ የሚሰሙኝ ስሜቶች፣ ግን ያው እርግጠኛ የምንሆነው በምን እንደሆነ ይታወቅ። ግን ለረጅም ሰዓት እሳቸውም ስለሆነ ያዩዋቸው ከቃላብን ሞር በደንብ የተሰማኝ ከእሳቸው ጋር ነው። ረጅም ሰዓት ቪዲዮ ስላዩ ቪዲዮንም ረጅም ሰዓት እንግዲህ ምናልባት በዛ ታሪክ ላይ ሁላችንም የምናውቀው ሰላም ከዛ በኋላ እንግዲህ ሌላ ህይወት እንኳን ሌላ ልጅም ወደ ህይወትሽ ማስገባት አልፈለግሽም። እዛ ጋር የነበረው የተፈጠረውን ነገር በማሰብ አይ ቲንክ እንደዛ ብለሽኛል የበፊት ቆይታችን ላይ በስልክ ያወራን ጊዜም እና እስኪ ንገሪኝ ማለት አሁን ደግሞ ምናልባት አላውቅም እግዚአብሔር ካለ እንግዲህ ልጅሽ ልትሆን የምትችለው እሷ ናት። ቢኮዝ በታሪኩ ፍሰት ውስጥ አንቺ በነገርሽኝ ቦታዎች አቶ ቃላብ ባሏቸው ቦታዎች አካባቢ ላይ ከነበሩት ነገሮች ጋር ስናያይዛቸው ስናገጣጥማቸው ምናልባት እሷ የመሆን እድል አላት ብዬ አስባለሁኝ። እንደው ያድርጋትና መጨረሻውም ማለት ነው። ግን ያንቺ ደግሞ ሳክሪፋይስ እዛ ጋር ያደረግሽው ነገር እንግዲህ በቃኝ እኔ እዛ ጋር ያደረግኩት ነገር አለ በሚል ይህን ያህል ጊዜ እንግዲህ ቁጭ ብለሻልና እስኪ ንገሪኝ ያ ጊዜ እንዴት አለፈ? ምናልባት እሷም ትስማው ማለት ከመጀመሪያው ሞመንት ጀምረሽ ንገሪኝ እስኪ። ምክንያቱም አሁን እሷን
ለማደጎ እንደዚህ ያኔ አባትሽ በጣም ኃይለኛ ስለነበሩ ፍራቻ እንግዲህ ለሰው እንደተሰጠች ነው ያለን መረጃ። እኔም ያለኝ አቶ ቃላብም ያላቸው። ከአንቺ አንደበት እንስማው፣ እሷም ትስማው እስኪ። እሺ ያው ነገሩ እንደ አዲስ ልጀምረውና የስ ነገር ክስተቱ ከተከሰተ በኋላ ያው በራሴ በምችለው እንደመሸፈን እንደዚህ ተለቅ ያሉ ሹራቦች፣ ጃኬቶች፣ ወንድሞችን ጃኬቶች ምናምን እያረኩኝ የሚገርመው ፈጣሪ እኔ እንዴት እንደሸፈነው እሱ እኮ በጣም ኃይለኛ ነው እና እንዲህ ስለ ሰው ስለ ያስገው ጓደኛ እንኳን የሚመራመር ነው እንኳን ስለ ራሱ ልጆች እና አሁን ፊቱ የማቀርበውን ነገር እያቀረብ አንድ ቀን አላወቅም። የሚገርመው ነገር አንድ ቀን ከዛ ያ ነገር ግን የሆነ ቀን እንደ አጋጣሚ በቃ የሆነ ስጠራችሁ አልመለሳችሁ ምናምን አለና ከዛ ሌላ ሰው ነው እንትን ሊል የመጣው። በኋላ ተሰብስባችሁ አሰሙኝ ምናምን ሲል ሮጬ የወጣውና በባጥር ያው የሚቀጥለው ዘመዶች ስለሆኑ በዛ እኔ ጀምሮኛል ምጡ ጀምሮኛል እና ያው ግን ገፍቶ ያው ያስኩት ነገር አለ። ምግብን ብዙ አልበላም። ከዛ ሌሊቱን እንዲሁ አድሬ ሲነጋ ያው በቃ እንትን አልኩኝ ተረከብኳት ማለት ነው እና አሁኑ ነው ከዛ በዛው እዛ ካረፍኩባቸው ከማዘር ቤተሰቦች ጋር እዚህ ጋር ስናገረው በጣም ይቀላል፣ ግን ከባድ ነው። በኋላ ይዘውን ሄዱ። የት ነው እሷን የተገላገልሻት? የት ነው? ቦሌ ቡልቡላ። ይሄ እንትን ይሄ ምንድን ነው ደንበል ቦሌ ቡልቡላ እንደሄድን ነው የማውቀው። ያኔ ቦሌ ያልኩኝ እንጂ ቦሌ ቡልቡላ የሚባለው ነው ይሄ የሄድኩት። የተገላገልኩትማ ሰፈር ነው ክሊኒክ። ከዛ ተገላግለሻት እሷን ወልደሽ ወደ ቤትሽ አልሄድሽም አይደል? ወደ ቤተሰቦችሽ ቤት ሄደሻል? አልሄድኩም። ይህም ፓርት ንገሪኝ። የስ አው ከዛ በዛው ነው አልኩ እኮ ከክሊኒኩ በዛው በእነሱ መኪና አድርገው ሄድኩ። እዛ ገባሁ። ያው አንድ ሳምንት ቆየሁኝ። አንድ ሳምንት ቆይቼ በቃ የመጨረሻ በመለያት ቀን ግን ያው ያጠፋው ነው። አንድ ቀን ድምጿን ሰምቼ አላውቅም ስታለቅስ። ከዛ በቃ የሆነ የመጨረሻ የምትሰናበተው ስንብት የለም እንዲህ ላቆም አልቻልኩም። እንዲህ እንባዬ ምንድን ነው በቃ ስቅስቅ እንደዚህ እስከሚያረግፈኝ ድረስ የመጨረሻ ቀን በቃ እሑድ ቀን ነው ተለየኋት። በቃ ከዛ እንጃ ውስጥ የታወቀ መሰለኝ እንደምትለይ ነው መሰለኝ አላውቅም። ከዛ በኋላ ወደ ትምህርት ቤት ገብተው ተመለስኩ። ከዛ ሂድ እናያታለን፣ አጠፋታለሁ። በቃ ዝም ያለች ልጅ ዝም ያለች በቃ። በስንተኛው ቀን ነው እዛ ትተሻት ሄድሽው? በቃ ሰኞ ቀን ነው የወለድኳት። እሑድ ወደ ማታ ወደ መሸትሸት ሲል ወንድሜ ይዞኝ። ሰኞ ዕለት ነው የወለድሻት? ሰኞ ወልጃት እሑድ። ዓመተ ምሕረቱን ታስታውሻለሽ? አዎ 86 በህዳር 26 ቀን እንደሆነ አውቃለሁ። ሰኞ ቀን ሰኞ ህዳር 26 1986 ነው የወለድሻት። ከዛ በኋላ እንግዲህ አቶ ቃላብም እንዳሉት ምናልባት እስከ ልደቷ ሊደርስ አካባቢ ድረስ አያትም ነበር እኔም ብለዋል። አንቺም እየሄድሽ ታጠቢያት ታያት ነበር? እሄድ ነበረ። በቃ እኔ እንዲህ አይነት ህፃን አላየሁም። በቃ አንድ ድምጿን ሳልሰማው ከዛ በስንተኛው ጊዜ የሆነ ለቅሶ ግቢ እንደዚህ የተከራዩ ሰዎች ነበሩ ቤታችንን እንደ አጋጣሚ አልፈልጉና እንዲህ አብረህ ትሄዳለህ አይደል ቤት እንደ ቤተሰብ ስለሚታሰብ ዘልኩ። እኔ በዛ መሀል የተቀናበሩት ነገሮች እኔ አላውቅም። ስመለስ እንሄዳለን ተባብለን ከእናቴ ጋር ተዘጋጀንና ከዛ ያ ቀን እየቀረበ ከዛ በፊት የሆነ ስልክ ተደወለ። ያው አነሳሁኝ።
እከሌ ነኝ አለች። ያው የእነሱ ቤተሰብ ናት። ወይዘሮ ተስፋነሽ ነች የደወለችው እና ስልኩን ሳነሳው አይ እናትሽ የለችም ማለት የለችም አልኳት። ስራ ስለነበረች እሺ ሌላ ሰው አቅርቢ አለች። ወንድሜን ያቀረብኩት። ከዛ ምን እንደተባለም አላውቅም። እንደ ኔክስት ዴይ ከመኝታዬ ላይ በቃ እጅቷ አርፋለች ተብዬ ተነገረኝ። ሆኖ ነገር አለ ግን ብቻ ማን የነገረሽ ያን ይሄን ነገር? እዛው ስልክ ውስጥ ነው የተነገረሽ ወይስ በነጋታው ነው? በነጋታው ነው እንጂ መርዶ ነው የተረዳው። መርዶ ነው የተረዳሽ? አዎ ወንድም ያነሳና እኔም ሌላ ሰው የለም ወይ አሉኝ አለችኝ እኮ ስትለኝ አለ አልኳት። አቀርቢልኝ ዳን ወንድም ያው አዋራት ምን እንደተባባሉ አላውቅም። ምልህ የሚቀጥለው ቀን ግን እሁድ ቅዳሜ ነበር የተደወለው፣ እሁድ ነው ጠዋት ተቀሰቀስኩኝ። ልጅቷ አርፋለች ሞታለች መሄድ አለብን ለቅሶ ስትለኝ ምን ሆና ነው ያልኩት። ማን እንጃ ሟት ነበር ትበለኝ እኔ ብቻ አላውቀውም። ከዛ በኋላ ያለው ነገር ብቻ ነጠላ ሁሉ አዘጋጅታለች ለካ እሷ። ተነስተን ሄድን። የማኔ ቃለ እህትና የወንድሙ ሚስት አቶ ቃላብ አልሄዱም የዛን ቀን? የለም። ለምን አትገናኙም ነበር? ኧረ የለም እሱ የለም። ያው ሴቶች ነን እኮ እንዳለ ሴቶች ነን የተሰበሰብን። ወንድ ይኑር አንድ ወንድሜ ተከትሎ የሄዱ ይሁን እኔ አላውቅም። እሱን ነገር ትዝ አይለኝም። ግን ሴት በአጠቃላይ 6 ወይ 7 ማለቅ ሰው እኔና ምናልባት የእሱ የቃላብ የወንድሙ ሚስት ምናልባት እሷ ብቻ ናት ስታለቅስ የነበረው። ሌላው ዝም ብሎ አለ። አቶ ቃላብ ቤት ሄደው ነው? እኔ አላውቅም። አትገናኙም ነበር? አንቺ ከዛ በፊት ትገናኙ ነበር አይደል? ነበር እኮ። ታዲያ ይሄን ለቅሶ ስትሰሚ ማለት ልጃቸው ናት እንግዲህ ያኔ እኮ አሁን እውነት ቢሆን ለምሳሌ አሁን እሷ ባትሆን እና እውነት ከሆነ ያኛው ታሪክ ሌላ እንኳን ከሆነ የእሳቸው ልጅ ናት የሞተችው። ሰው ለምን አልነገርሻቸውም? ወይም እንዲነገራቸው ለምን አላደረግሽም? በምን እንዴት ብዬ በምንድን ነው የምነግረው? ስልክ የለ ምን የለ የት አገኘዋለሁ? እህቶቹ በምን አውቀው መጡ? ይሄ አሁን እህት ምናምን የአቶ ቃላብ በምን አውቀው መጡ? አዘርነቻ እንደዚህ ቅርብ ናቸው እኮ ጎረቤት ናቸው። ልክ አንድ ሁለት ቤቶች ሁለት ግቢዎች አሉ። ከዛ ቀጥሎ የነሱ ቤት አንድ ቤት ነው የሚኖሩት እነሱ። እህትየውም የወንድምየውም ሚስት አንድ ላይ ነው የሚኖሩት። አቶ ቃላብ ሌላ ቦታ ነው የሚኖሩት? አዎ ለብቻው አልነበር የሚኖረው፣ እሱ ለብቻው ነው የሚኖረው የነበረው። እኔ እንግዲህ እሱ ሲመለስ ያለኝ ክፍለ ሀገር አርባ ምንጭ ነበርኩ ነው ያለኝ። በቃ እኔ ከዛ በኋላ ውስጤ ስለተነካ ብዙም የሆነ እንደ ማኩረፍም የምትለው ነገር የለም። ልጄን ያጣሁት ከዚህ በኋላ ምን ብቻ ያው በቃ በዛ ሁኔታ እንትን አለ። እዛ አለቀሰን ምናምን ትንሽ ወደ ቤት ተመለሰ። እንግዲህ እሷ በቀደም ዕለት ስናወራ በላይነሽ የሚባሉ ሴት አደለ ያሳደጉ እንደ መጀመሪያ የተቀበሏል ያመጣችን። አዎ በላይነሽ ስለሚባሉ ሴት ታውቂያለሽ? ሰላም አይ በላይነሽ ስለሚባሉ ሴት አታውቂም? እሺ አሁን እቺ ፓርት ናት። ባለፈውም ከአቶ ቃላብ ጋርም እንግዲህ አሁን አቶ ቃላብ ልባቸው ውስጥ ስቲል ነው ያለውም ይሄ ነው። እሷን አልሞተችም የኔ ልጅ አለች ብሎ እንዲያስቡ ያደረጋቸው ነገር አንዱ ምንድን ነው? ሲቀበር የቀብር ማስረጃ አንድም ኤቪደንስ የሚሆን ነገር አላየሁም ነው። አንቺ የዛን ጊዜ ወደ ለቅሶ ሄድሽ፣ ለቅሶ ድረሽን የተባልሽው እና ሄድሽው ቀብር ቀብረሻል? እኔ አልቀበርኩም። ስለዚህ ሴት እዛ የታስቀምጦ የነበረበት አስቀምጣችኋት የነበረበት ሴትዮዋ ቤት ነው ሄድሽው ዝም ብለሽ? አዎ መጀመሪያ የተሰጠችበት ቤት ሄድ ነው። ማን ነው ስማቸው?
ሞግዚቷ ራሱ አሉ እነሱ እንዳሉ አሉ። በቃ ያው ቤተሰብ የሚባለው ፓርት አለ። ስማቸው ማን ነው? እሳቸው ወይዘሮ አሰገደች ነው የሚባሉት። ወይዘሮ አሰገደች ሞግዚቷ ሞግዚቷ ወይዘሮ አሰገደች ናቸው። እሺ አንቺ ይሄን ነገር ስታይ መቼም አለማመን ይከብዳል። ጥያቄዎችን ግን ጠይቀሻል? ለምን አልቀበርኩም? ለምን እንዴ? ጥያቄማ እንዴት አመሟን ሳንሰማ ለሞት ያበቃት ነገር ምንድን ነው ብዬማ ጠይቄያለሁ። እሺ ምን ተመለሰልሽ? እንጃ 2 ቀን ነው 3 ቀን አመማት አሉ። በቃ ጀስት ሾርት አንሰር ነው። እንዳልሞተች ታዲያ አንቺ ይሄን ነገር ከአምንሽ ከተቀበልሽ እንዳልሞተች እንድታስብ ያደረገች ነገር ምንድን ነው? እንዳልሞተችማ በምን መሰለ፣ እኔ እኮ እዚህ ነው አሁን የእናቴ የአክስቷ ልጅ አለች። ያቺ ኧረ ምንድን ነው ለምንድን ነው ማትወልጂው ኧረ ምናምን ትለኛለች። እና እቺ ልጅ በጣም አዝናልኛለች ብዬ ነው እኔ። ከዛ መውለድማ እኮ ወይኔ ስሜት ውስጥ ገባ ችግር ነው በቃ። እና ይቅርታ ግን ከዛ እኔ እኮ መውለድ ወልጃለሁ ለካ ከእናቴ ጋር አውርተዋል። ለምንድን ነው እንትን እንድትል ማትነግሪያት ምናምን ስትላት መውለድ እኮ ወልዳለች ግን ልጅቷ ሞታ ነው ምናምን ብላ ስነግራት እንዴ ሞተች በምን ምክንያት? ለካ እሷ መርምራታለች። ኖ ኖ ኖ ቀብራችኋል? አዎ። እና አይተሻል ስትላት አላዩ። እንዴ ምንድን ነው ታዲያ ያዩሽ? ምን አይተሽ ነው የቀበርሽው አለቻት። ለካ እነሱ እዚህ ተጠያይቀዋል። እኔ ለብቻዬ ነበር የምኖረው። ከዛ ደግሜ ነገርኳት። እቺ ልጅ አሁንም ለእኔም እንደዚህ መቆርቆሯን በጣም ውስጧ እንደ እናት ሆና ስታዝነልኝ ሰዓት አዝኜ ነገርኳት። ማለት ከኔ ከወልጄ ነበረ ግን ልጅቷ አመት ሊሆናት ሲል ሞተች ተባልኩኝና በቃ ይሄ ነው ስላት አክስቴም ነገረችኝ እኮ ይሄ ነገር እኮ እንዴት ነው ያመናችሁ? እንዴት ተቀበላችሁ? አለች። እኔ ምን ላድርግ ታዲያ ትልልቅ ሰዎች ናቸው ምንድን ነው ብለው እኔ በሰዓቱ አሁን ላይ ግን ውስጥ የሚጠይቅን ብዙ ውዝግብ አለና በምን ታማ እንዴት የት ሐኪም ቤት ወስደዋት እና ህመሟ ምን ሆኖ ነው ለዚህ ሞት ያደረሳት ስላት የሆነ ምንድን ነው ያለችኝ ብቻ እኔ አይጨበጥልኝም። እኔ አላውቅም ህመሙም እንደሆነም እራሱ አላውቅም። ከወገቧ በታች የሆነ ነገር ሆናለች ምናምን። እንዴት በጣም የሚዘገንን ነገር ነው የሰማሁት። በቃና እንዴት ነው ከወገቧ በታች እኔ እየሄድን እያየናት አይደለ እንዴ? ምን ማለት ነው አንተ? እንደውም እኔ እሱን በኋላ ላይ ጠየቅኩት። አንተ እንዲህ እያቀፍክ አጫውታታለሁ ብላለሁ። ሰውነቷ ደህና አይደለ? ኧረ ደህና ናት። እሳቸው መቼ ነው ያወቁት አቶ ቃላብ? ምኑ በእሷም የሞቱን ዜና? እኔ እሱን አለም ሰገድ እሱ በራሱ መንገድ መሰለኝ የሰማው። እኔ መንገድ ላይ ተገናኝተናል። በቃ ያው ጥሩ ስሜት አልነበረኝ። ምክንያቱም እሱን ይምጣ አይምጣ ምንም ማገናዝበው ነገር አልነበረም። ግን በልጅቷ መሞት ውስጤ ስለተጎዳ በቃ ያው ትናደዳለ። የምታየው ሰው ስታየው ትናደዳለ። በተረፈ ግን በራሱ መንገድ ነው የሰማው። እኔ እንግዲህ እኔ አልነገርኩትም። ግን ስንገናኝ መሞቷን ያው እንዳወቀ እንግዲህ ምናልባት እስኪ አሁን ደግሞ የእሷን እንስማት። ምክንያቱም አሁን ቅድም የገለጽኳቸው እናትም አቶ ወይዘሮ በላይነሽ እሳቸውን ጨምሮ እንግዲህ በዛ ታሪክ ውስጥ በተለይ እዛ ቤሌር ኪዳነ ምሕረት ትምህርት ቤቷ አካባቢ ያሉትን ነገሮች እስኪ ንገሪን አንቺ ደግሞ። እሺ ያው እኔ የማውቀው ከዛ ቤት ከመጣው ጀምሮ ያለውን ነገር ነው። ከዛ በፊት ያለውን ነገር በእርግጠኝነት አላውቅም። ግን በዛ ታይም ኢትዮጵያውያን ናቸው ያሳደጉሽ? ይቅርታ፣ ኢትዮጵያውያን ናቸው። ከዛ ግን ያቺ ሴት እንትን ትሰራ ነበረ። በዛ ሰዓት ኦርፋን ውስጥም ትሰራ ነበረ እና የሰፈርም ሰው ናት። እዛው ሰፈርም ናት ደግሞ
እና አሁን ካሳደጉኝ ቤተሰቦች ጋር እንደ ጓደኛ አይነት ነገር ናት። እና እሷ ከምትለው ነገር የጠረጠርኩትኝ ሁለት ነገር ነው። አንድ ወይ ከኦርፋን አውጥታኝ ነው የሚሆነው፣ ወይ ደግሞ ከነ ሰላም ጋር ግንኙነት ይኖራታል ብዬ ነው ያሰብኩትኝ። ከዚህ ግንኙነት ይኖራታል ብለሽ ነው ያሰብሽው? አዎ አዎ። ከዛ በኋላ ግን የእኔም አሳዳጊዎች እዛ ይሰሩ ስለነበረ ከዛ በኋላ ነጮችን ቤተሰቦች አሉን አሳድገውኛል። ከዛ በኋላ ማለት ነው፣ ግን ካደግኩኝ በኋላ ነው። ሰላም እንግዲህ ምናልባት እሷን ስትወልጂ በጣም ልጅ ነበርሽ፣ ተማሪ ነበርሽ አይደል? እንደው ስንት ዓመትሽ ነበር ታስታውሻለሽ? እንግዲህ እናትሽ በዚህ መሀል በነገራችን ላይ ያው እንግዲህ የተሻለ መረጃ አላቸው ብለን እናስባለን። ባለፈውም ከአንቺም ጋር አውርቻለሁ፣ ግን አይ ቲንክ ፈቃደኛ አልሆኑም ይመስለኛል አይደል? ለምንድን ነው? ምናልባት የጸጸት ስሜት? እኔ ቪዲዮ ላይ እንደዚህ መውጣቷን ያልሰማ ወንድሜ ስላለ ያንን ነገር እንትን ለማለት ነው። እኔ ነኝና ትንሽ የሆኑ ችግሮች ነበሩ። ያው በአንዳንድ ችግሮች ጋር በጤና ጉዳይ ላይ ያየሁት ነገር ስለነበረ ይህን ነገር ሞር ማበላሸት ይሆናል ብዬ ማበላሸት ስል የእኛን አይደለም አይ ኖ ነገር ደግሞ ሌላ ችግር እንዳልፈጠር ብዬ ነው እንጂ። ምን ያህል ጊዜ ሆነሽ አሜሪካን ከገባሽ? በቃ 16 ዓመት አደረኩ። እንግዲህ አሁን እግዚአብሔር ቢረዳን ልጅሽ ደግሞ እንግዲህ ጣሊያን ያለችው ከሆነች ማለት ነው። ጣሊያን ከገባች እንግዲህ አይ ቲንክ 3 ዓመት 3 ዓመት አካባቢ ሆኗታል። እንግዲህ በእነዚህ ጊዜያቶች ውስጥ እሷም ፍለጋዋን በተለይ አቶ ቃላብን ቪዲዮ ካየች በኋላ የተሰማት ስሜት፣ ያ የተነገራት ታሪክ የምታውቀው በእሷ በልጅነት እድሜ በዛ በጭላንጭል ትውስታ ውስጥ የምታውቃቸው ነገሮችን ስታገጣጥም እንግዲህ ምናልባት ሊሆኑ ይችላሉ ያለችው እሳቸውን ነው። አባቴ ይሆናሉ ያለችው ማለት ነው። እሳቸው አባቷ ሆኑ ማለት ደግሞ ያው አንቺ እናቷ ሆንሽ ማለት ነው። እና ይሄ በጣም ትልቅ ደስ የሚል ነገር ነው። እውነት ከሆነ እግዚአብሔር እንግዲህ በቸርነቱ እንደተባለው ይሞታለች የሚለው የሐሰት ዜና ልክ ልባችሁ ውስጥ ያለው ማለት ነው። ልጃችን አልሞተችም የሚለው እስቲል እምነታችሁ እውነት ሆኖ ደግሞ እንግዲህ ብናይ በጣም ደስ ይለናል። ለዚህ ደግሞ እንግዲህ ያው አሁን ጊዜው ሁሉም ነገር የምናውቅበት ጊዜ ነው። ማረጋገጥ የምንችልበት በጥርጣሬ በግምት ወላጅ የምንሆንበት የማንሆንበት ሳይሆን በትክክሉ አረጋግጠን ባዮሎጂካል ወላጅ ማን ነው ነኝ ወይ አይደለሁም ወይ የሚለውን ማረጋገጥ እንችላለን ብዬ አስባለሁኝ። ስለዚህ እንግዲህ ወደ ዲኤንኤ ነው ልንሄድ የምንችለው ብዬ አስባለሁ። እንግዲህ ይሄን እንዴት ማመቻቸት አለብን፣ ምንድነው ማድረግ ያለብን የሚለው እንግዲህ ጠለቅ ያለ ነገር ያስፈልጓል ብዬ አስባለሁ። ናሙናውን የት ነው የምትሰጡት፣ እንዴት ነው የምትመረመሩት የሚለውን እንግዲህ ምናልባት እዚህ የምትመጡበት እድል ካለ በቅርቡ እንደው እንደመጣችሁ ፕራዮሪቲውም ሰጥተን እኛም ባለንበት ናሙናውን ሰጥታችሁ አብረን ብንሰማ አብረን ብንደሰት ብዬ አስባለሁኝ። አይ ቲንክ ሌላ የተለየ ሀሳብ ካላችሁ ደግሞ ልትነግሩኝ ትችላላችሁ። ጥሩ ሀሳብ ነው። ደግሞ ሀሳብ ጠይቃት። እሺ ትንሽ ደግሞ ቆንጆ ነው። እስቲ ረድኤት ነው ረድኤት ነበረ። እንዴት ነው አሁን እዚህ ጋር አንድ ጥያቄ ልጠይቃት የምፈልገው መጀመሪያ ስሟ ማን ነበረ? ሲቀጥል ደግሞ እኔ የማውቃቸው ወይዘሮ አሰገደች የሚባሉ ናቸው። ምን አይነት ነው እንትናቸው፣ ገጽታቸው፣ አካላዊ እንትናቸው እና መጀመሪያ እዛ አካባቢ ስለነበር እንዴት ነው ወደዚህ መታ? ለምን ያህል ጊዜ ነው? ኪዳነ ምሕረት ምኑ ጋር ነው? የሆነ እንትን አለ ምንድን ነው ለሚሽን የሚባል ነገር አለ። የሚሽን እንትኖች የሚቀበሏቸው አሉ እዛ ኪዳነ ምሕረት ጋር የሰው ቤት ነው ወይስ እዛ ነው? እኔ አልገባኝም። እድገቷ አስተዳደጓ ይኸው እሱን ትመልስልሽ። ጥሩ ጥያቄ ነው ያነሳሽው። እስቲ እሳቸውን ወይዘሮ ማናቸውን ሳይላት ምናልባት እንትንም ከሆነ በዚህ ማግኘት ይቻላል።
አሁን እኔ ሰላም አንደርስታንድ ያላደረግሽው የሚመስለኝ ነገር ምን መሰለሽ? ልጅሽ ከጠፋች በኋላ ያለውን ነገር አታውቂም ማለት ታሪኩ ወዴት ፍሰቱ እንደሄደ አታውቂም። አንቺ የምታውቂው አንቺ ጋር እስካለች ድረስ ብቻ ነው። ገባሽ? አሁን ስሟን ለውጠውት ይሁን ምን ይሁን ምን የሚታወቅ ነገር የለም። እኔ ደግሞ ማውቀው አንቺ ልጄ ጠፋችብኝ ካልሽው እድሜ ጀምሮ ያለኝን ነው። አንደርስታንድ አድርገሽኛል? አዎ። እና አንቺ በሰጠሽው ስም አንድ ሰዎች ልጅሽን ከሰረቁሽ አንቺ በሰጠሽው ስም ሊሄድ አይችልም። ልክ ነው። ገባሽ አይደል? እና እኔ ደግሞ ይሄ 8-9 ወር ግምቴን ነው ምነግርሽ። ፎቶ ያለኝ የመጀመሪያ ጊዜ 8-9 ወር አካባቢ ያለ ፎቶ ነው። እንደገና 1986 ተወልጄ 87 መጀመሪያው አካባቢ ነው ወደ እነዚህ ሰዎች ጋር እንትን ያደረግኩት። ወዴት? ወደ እነማን? እኔ ያመጣችኝ በላይነሽ የምትባል ሴት ናት። እንደነገርኩሽ ወደ እነዚህ ሰዎች ናቸው ቤት እዛ አካባቢ ቀበና አካባቢ የሚኖሩ ማለት ነው። ግን እቺ በላይነሽ ያልኩሽ ሴትዮ ቀበና ኪዳነ ምሕረት ሚሽን የካቶሊክ ቤተክርስቲያኑ የምታውቂው ከሆነ እዛም ትሰራ ነበር ሴትዮዋ። ገባሽ? አሁን እቺ ሴትዮ ከዛ ከኦርፋን ውስጥ ይሁን ያወጣችኝ ወይ ደግሞ ከሌላ ሰዎች ይሁን የተቀበለችኝ አላቅም ታሪኩን። እኔ አሁን የማውቀውን ከኔ የጀመረውን ታሪክ ነው የምነግርሽ። እሺ የኔ ቆንጆ። እሺ። እና ዓመተ ምሕረቱ አንድ አይነት መሆኑ ከዛ ደግሞ የመልክ መመሳሰል መኖሩ ከአቶ ቃላብ ጋር ነው እኔን ወደዚህ ልሆን እችላለሁ ወደሚል ያመጣኝ ማለት ነው። እሺ እንደዛ ነው። እሺ አንቺ ደግሞ ጠይቂያት ጥያቄ ካለሽ። እኔ የምጠይቃት አቶ ቃላብ ሲናገሩ አንድ ሴት ሌሊት 11 ሰዓት ላይ ይዛት ወጥታለች የሚባል ነገር ሰምቻለሁ። ያቺ ሴት ፍሬወይኒ የምትባለው ሴት ናት ወይ? ያቺ ፍሬወይኒ የምትባለው ሴት ደግሞ የት አካባቢ ነው የምትኖረው የሚለው ጠይቃት ነበረ። ፍሬወይኒ በዚህ ታሪክ ውስጥ ምንድን ነው የእሷ ሚና የነበረው? ግልጽ ስላልሆነ ነው። ምክንያቱም 2 ሴቶች ትጠራ ነበረ። ፍሬወይኒ በዚህ እንትን ውስጥ ምን ነበረ ሚናዋ? እሺ ፍሬወይኒ ማለት እኔ ወልጄ እሷን እነሱ ያሳደጓት ናቸው። እነሱ እኔ ያባቸው ቤተሰቦች ያሳደጓት ናት። እና እኔ እንደሚመስለኝ ሁሉንም ነገር አንቺ ያለሽበትን ሁሉ ነገር ታውቃለች። እና እሱ ሲጠይቃት እኔም ስደውል ስልካችንን ዘጋች። በቃ እዛ ቤት ውስጥ አዛዥ እንትን ነች፣ እንደ ልጅ ነች በቃ ለእነሱ። ስለዚህ ኤቭሪቲንግ ታውቃለች ማለት ነው። እና ሕፃን ሆነች ደግሞ ይዘው ወጡ የተባሉት ሞግዚቷ ናቸው፣ ወይዘሮ አሰገደች ናቸው። ጎረቤቶቻቸው ናቸው። እንደሱ ብለው ለሱ ሊጠይቅ ሲሄድ በእንደዚህ ሰዓት ላይ በብርድ ልብስ በሌሊት ይዘው ወጡ ብለው የተናገሩት። ሰውየው እንግዲህ ሌሊት ለስራ ሲሄዱ ሲገቡ ይሆን አላውቅም፣ አይተው ይሄንን ቃል ያዥ ልጅቷን ሕፃኗን በዚህ ሰዓት ላይ በብርድ ልብስ ይዛ ጠቅልላ ወጥታለች እና ይሄንን ነገር ግን እንደ ዊትነስ አይነት ነገር ነው የነገሩት ለባለቤታቸው። አሁን በዛው እንግዲህ ሰውየውም አለፉ መሰለኝ ነገሩ እንደዚህ እኝኛዋ ሴትዮዋ ጋር ቀርቷል። ይህንን የነገሩት ለሱ ማለት ነው፣ ያዩትን የሰሙትን። ፍሬወይኒ ግን በደንብ ታውቃለች፣ ሁሉንም ነገር ታውቃለች። ግን ብዙ ጊዜ ደወልኩላት፣ እሱንም ስልከው ያው ትንሽ አካሄዱን አላወቀም እንጂ ቢሄድ ኖሮ ምናልባት በጸባይ ተነግረው ይሁን አቅጣጫ ታስይዘው ይሁን ግን ደነገጠች መሰለኝ። ሞግዚቷ ቤት ነኝ ሲል በአጠቃላይ ምን ልትሰራ ትመጣለህ ምናምን ብላ በቃ ያው አመነጫጭቃ ዘጋችበት መሰለኝ። ከእህቴም ጋር ራሱ ሆነው ወደዛ እናንተ ምናምን ነገር እዛ ምናምን እንዳለች ሁላ ነው እህቴም የነገረችኝ ማለት ነው። በዚህ ሁኔታ ይሄ ነው የፍሬወይኒ ሚና እዛ ላይ ነው። እስቲል ታውቃለች፣ በደንብ ታውቃለች። ወይዘሮ በላይነሽስ በሕይወት አሉ? ሰላምም እናትሽ አሉ በሕይወት አይደል? አለች። አዎ። ምናልባት እኔ እንደው የሚታየኝ
የሚታየኝ የእውነት እናትሽ ጋር የሆነ ማለት ሊያግዙን የሚችሉት የሆነ ነገር ይኖራል ብዬ አስባለሁ። እኔ አላውቅም፣ ምናልባት እሳቸው ጊዜ እየጠበቁ ሊሆን ይችላል ምክንያቱም የሆነ ጊዜ ሊነግሩሽ ብዬ አስባለሁ እንደ ሰው ማለት ነው። ምክንያቱም ከአንቺ በተሻለ እሳቸው ያውቃሉ፣ የሆነ ስቴፕ የሚያራምደንን የሆነ ነገር ያውቃሉ ብዬ ስለምገምት ማለት ነው። እና ምናልባት አላውቅም እንግዲህ ይህን ፕሮግራም ቢያዩት ነው እኔ ደስ የሚለኝ እናትሽ እውነት ለመናገር። ምክንያቱም አንዳንዴ አታውቂውም የሰው ልጅ መቼ የሆነ ትሪገር አድርጎት የሆነ ቀስቃሽ ነገሩ መቼ የቱ ጋር እንደሆነ አናውቅም። ስሜታችን የሆነ ነገር ሲነሳ፣ የሆነ ነገር ስንሰማ፣ የሆነ ነገር ስናይ የሆነ የሚሰማን ስሜት ይኖራል ብዬ አስባለሁና ምናልባት በዚህ ሂደት ውስጥ እንግዲህ እሳቸውም ሊያግዙን ይችላሉ ብዬ አስባለሁ። እግዚአብሔር በፈቀደ ጊዜ ስሜታቸውን አከብራለሁ። እሳቸው ባሉት ጊዜ ምናልባት እሳቸው በሚፈልጉት ጊዜ የሚነግሩሽ ነገር ሊኖር ይችላል ብዬ ማስባለሁ። ግን እንደዚህ አይነት ኦፖርቹኒቲዎች ደግሞ እንዳሉ ቢያውቁ የበለጠ እሳቸውም ደስ ይላቸዋል ብዬ አስባለሁ። ምክንያቱም አንዳንዴ ጸጸትም ሊሆን ይችላል። ልጄን ልጅ አልባ አደረግኳት የሚል ጸጸት እኮ ከባድ እኮ ነው፣ የእናት ጸጸት። ምክንያቱም አዎ እንደ ጓደኞቿ መውለድ እንደ ጓደኞቿ ክብሩን አይታ ወልዳ ግን ማቀፍ ማሳደግ ሳትችል አስቀረኋት፣ ልጄን ካለ ልጅ አስቀረኋት ብለውም ጸጸትም ሊሆን ስለሚችል ምናልባት እሳቸው ይሄን ቢያዩት የተሻለ ነው ብዬም አስባለሁ። እንግዲህ ሌላው እንግዲህ ምናልባት ሁሉም ነገሮች እንኳን ቢዘጋጉ አትሊስት እንግዲህ አሁን ላይ ማረጋገጥ የምንችለው ነገር ግን እጃችን ላይ አለ። እንግዲህ እናንተን በዘረመል በዲኤንኤ ምርመራ እናትና ልጅ መሆናችሁን ማረጋገጥ ስለምንችል እንግዲህ እግዚአብሔር ይርዳን ነው ማለት የምፈልገው። በጣም እግዚአብሔር ይርዳን፣ በእውነት እሱ ይርዳን። እናንተንም በጣም ተገነው በእውነት እኔ ግድ የለም እግዚአብሔር እንደው እውነት ያድርገው። ምክንያቱም ብዙ ነገሮች ይህ እንግዲህ 86 አየሽ፣ እሷም ያለችው 86 ነው የተወለድኩት፣ አንቺም ያልሽው 86 ነው የወለድኳት። ከዛ ደግሞ ህዳር ላይ አመት ሲሞላኝ ማለት ትክክል ነው፣ አንቺ ዳር ላይ ነው ወለድኳት ያልሽው። ሰው አየሽ፣ በቃ ብዙ ነገሮቹ እንደው እንገጣጥማቸው ካለን የሚገጣጠሙ ናቸው። ያደገችበት አካባቢ፣ የሄደችበት የተነገራት ነገር ከቆዳ ቀለማችሁም እንደው ከመመሳሰሉ እውነት ለመናገር እሷና አቶ ቃላ በጣም ይመሳሰላሉ። ያንቺ ፎቶ ደግሞ ይኸውልሽ ልንገርሽ፣ ያንቺ ፎቶ እዚህ ፕሮፋይሉ ላይ ያለው ያንቺ ፎቶ እሷን ነው የሚመስለው፣ እሷን ነው የሚመስለው። በጣም የሚገርምሽ እሱ ቆንጆዬ ነው። አቶ ቃላብን ብለዋል። ቆንጅዬ በጣም ቆንጅዬ ናት፣ እውነት ነው። ግን የአንቺ ፕሮፋይልሽ ላይ ያለ የሆነ ፎቶ ያየሁት እሷን ይመስላል። እውነት ለምን እኔ አላቅም እንግዲህ ወይ በጣም እኔም እንደሱ ስለሳልኩት ነው መሰለኝ። አሁን በተለይ ቪዲዮዋ ለእኔ ጥርት ብሎ ነው የሚታየኝ። የእኔ ለእሷ እንዴት እንዳልታያት አላውቅም፣ ግን የመመሳሰል የእውነት አለ። ከእሷ ጋርም ራሱ አሁን ነው የመጣችን ያችው። ግን እኔ ለእሷ ማለት የምፈልገው ነገር አለ። በመምጣቴ ማለት ልሆንም ላልሆንም እችላለሁ፣ በማረጋገጥ ነው የምናውቀው። ግን በመምጣቴ ለአንቺ ለእኔም አንድ ተስፋ ነው። አንድ እርምጃ አትሊስት ተራምደናል። አመት ሙሉ እየጠበቅሽ ቀላል አይደለም፣ ይገባኛል የምታሳልፊው ነገር እና አይዊሽ ልጅሽ ብሆን በጣም ነው ደስ የሚለኝ። እንደውም እኔ ይሄ ነገር በራሴ በግሌ የዘጋሁት ነገር ነበረ። በቃ ዘግቼው እኔ እናት መሆን እችላለሁ፣ በቃ የኔ ዘር ከኔ መጀመር ይችላል ብዬ የዘጋሁት ነገር ነበር። ግን በጣም ቆይቶ ከአመት ምናምን በኋላ ነው ይህን ቪዲዮ ያየሁትኝ እና ሳየው እና የአንቺን ድምፅ ስሰማ በውስጡ ትንሽ ውስጥ የሰማሁት ነገር ስላለ ነው። እኔ ወደ ሚዲያም በፍጹም መምጣት አልፈልግም ነበረ፣ በፍጹም። ግን የሰማሁት ነገር አለ ከድምፅሽ ውስጥ እና ያንቺን ከኔ ይልቅ ያንቺን ጥያቄ ለመመለስ ነው የመጣሁትኝ እና አትሊስት የሆነ እርምጃ ሄደሻል እና እኔ ብትሆኝ እናቴ በጣም ደስ ይለኛል። ካልሆንሽ ደግሞ በጣም አይቤሽ ልጅሽን ብታገኝ በጣም ደስተኛ ነኝ። እሺ እኔ ቆንጆ አመሰግናለሁ። እኔ እንጃ እኔ አላውቅም። እኔም ደስተኛ ነኝ። ከእናንተ የበለጠ ደግሞ እኔ እውነት በጣም ደስ ይለኛል። ምክንያቱም የሰላም ጥያቄ በቃ ግልጽ ነው ማለት ምንም እንትን የምንለው ነገር አይደለም። ይህን ሁሉ አመት እንግዲህ
በተስፋ ውስጥ በጸጸት ውስጥ ማሳለፍ ቀላል አይደለም እና እንግዲህ እግዚአብሔር ቢረዳችሁ በጣም እኔም ደስተኛ ነኝ። ሰላም የምትዩ ነገር ካለ እድል ስጥ። አሜን። እኔ እንጃ እኔ እግዚአብሔር ብዙ ነገር ነው የበደልኩት፣ ግን ልጅ የሆና ብትገኝማ ለእኔ እንደገና እንደ አዲስ እንደተፈጠርኩ እንደተወለድኩ ነው ማስበው። ልጄ እኔ ያለ ወላጅ ብቻዋን አድጋለች፣ መከራ አይታለች። የእናትን የአባትን ፍቅር አላገኘችም። እሷም እንደ ልጅም እንደዚህ ብለን ሳናሳድጋት አስበዋል። በማታውቀው ቦታ በማታውቀው ሰው መከራ ስታይ እኔም እንደዚህ ወይኔ ልጅ ከሰጠኝ ለምን ወሰድካት እያልኩ ጥያቄ ሁሌ ነው። መድኃኒዓለም ምስክሬ ነው። ግን እውነት መልስ ይሄ ጥያቄ ከተመለሰልኝ እኔ እንጃ ለመድኃኒዓለም ምን አይነት እኔ እንጃ ምን እንደማደርግለት። ብቻ ሆነሽ ተገኚ እኔ እናት ብትሆኚ ደስ ይለኛል። ሰምቶኛል ማለት ነው ጸሎቴን እግዚአብሔር በእውነት ደስ ይለኛል በጣም በጣም ስሜቱ በጣም ከባድ ነው። አይ ነው። አይዞሽ አይዞሽ፣ እግዚአብሔር ሰሚ ነው። ጊዜ ያለው ለሁሉም አይደል? ጊዜ ሊፈታው ይሆናል እንግዲህ። ለሁሉም ጊዜ አለው። አላውቅም። በጣም ነው መቼም የማደንቃችሁ። አንቺንም በጣም ነው የማመሰግነው በእውነት ችግሬን ተረድተሽ። በዛ ሰዓት ስቀረጽ ራሱ አልተመቸኝም ነበር ያለውበት ሁኔታ ራሱ እና በቃ የሆነ ግርግር ብያለሁ። በቃ የሆነ እንትን ሆኜንም ነርቨስ ሆኜ ነበረ። ግን ደስ የሚለው ቶሎ ታሪኩን ለመጨረስ ቶሎ ብዬ አፍጠኘዋለሁ። ቦሌ ምናምን ስል ትዝ ይላል እና ትንሽ እንትና በኋላ ላይ በቃ ወይኔ ያልኩኝ እና በጥሩ ሁኔታ አለቀ። በጣም ነው የማመሰግነው። ልጄ እውነት ልጄ ሆነሽ ከሆነ እዛ ጋር የምገልጸው ይሆናል ለሱ። በቃ ብዙም ማለት አልፈልግም። በቃ ግን ያርገው ብዬ እለምነዋለሁ። ከሆነም ሆነ እንዳልሽው አመሰግናለሁ። ግን ይህንንም ራሱ አንድ እርምጃ እንዳልሽው መሄድ ለሁሉም መማሪያ ይሆናል እና አመሰግናችኋለሁ። እናንተንም እሷንም አመሰግናለሁ። እግዚአብሔር ያክብርልኝ በእውነት። ስለዚህ በጣም አድርጌ አመሰግናችኋለሁ። የእውነት እንግዲህ ደግሞ በደስታ ያገናኘን ትልቅ እርምጃ ነው ይሄ። እውነት ትልቅ ተስፋ ነው። ስለዚህ እግዚአብሔር ደግሞ አይሳሳትም ብዬ አስባለሁ። እኔ እንግዲህ ለሁሉም ጊዜ አለው። ሁሉም በጊዜው ነው የሚሆነው። በነገራችን ላይ እኛ ስለፈለግን፣ እኛ ስለሮጥን፣ እኛ ስለሄድን የምንፈጥረው፣ የምንቀይረው፣ የምንለውጠው ነገር አለ ብዬ አላስብም። በግሌ ግን እግዚአብሔር ባለው ቀን እንደዚህ ባልታሰበ ሁኔታ ነገሮች ተገጣጥመው እንግዲህ ልናይ እንችላለን ብዬ አስባለሁ እና እግዚአብሔር ይርዳችሁ። እናንተንም እናትና ልጅ ያድርጋችሁ። በጣም ደስ ብሎኛል። እኔ ይቺ ፓርት ራሱ ሕክምና ናት። በነገራችን ላይ የሚሰጣችሁን ረፍት እናንተ ታውቁታላችሁ። ስለዚህ በጣም ደስ ብሎኛል። የበለጠውን ነገር ደግሞ በውስጥ እናወራለን። መቼ ትመጣላችሁ፣ መቼ መምጣት አለባችሁ የሚለውን ነገር በደንብ በዝርዝር እናወራለን። በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። አመሰግናለን አሌክስ በጣም እሺ። ሰላም ሁኑ። እንግዲህ የተከበራችሁ ተመልካቾች እንደተከታተላችሁት ነው። ምናልባት ሰላም ልጇን ታገኝ ይሆን ወይስ ሌላ ነገር ይፈጠራል አናውቅም። እግዚአብሔር በረዳን መጠን እንግዲህ ተከታትለን ሁሉንም ነገር ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው ማለት ነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ